ያልተቋጨው ህልም የኢትዮጵያ አብዮት 52ኛ ዓመት አሁን ሳይሆን መልሱን በሶስት ነገራት ባለ ነው መስራላ ታከንቻው እንግዲህ እኛም ተማሪዎች የሚገባው ጥያቄ ካንማር ማንንም ሰው አይፈቅም ያ ናዛይ አጋበናዚ ምን እንደዚህ ክሎዝ አፕ ታረጋለህ ክሎዝ አፕ እንዲያርግና አንሳት ዲካ ታናርገ ከዛ የካቲት 1966 ዓመተ ምህረት ኢትዮጵያ ከእንቅልፏ የምትነቃበት ወይስ ወደ ጥልቅ ጨለማ የምትገባበት ወሳኝ የታሪክ ምዕራፍ መጀመሪያ ነበር። ከአምስት አስርት ዓመታት በላይ አስቆጥሯል። ዛሬ ላይ ሆነን ወደ ኋላ ስንመለከት ያን የለውጥ ማዕበል እንዴት እንረዳዋለን? ለአዲሱ ትውልድ አብዮት የሚለው ቃል ምንድነው? የደም መፋሰስ፣ የእርስ በርስ ግጭት፣ የቀይ ሽብር አስፈሪ ታሪክ ብቻ ወይስ ለፍትህ ለእኩልነትና ለብሔራዊ ክብር የታለመ የትውልድ ህልም? የኢትዮጵያ አብዮት 52ኛ ዓመት ኢዮቤልዩ ስናስብ ትናንትን በሐዘን ለማስታወስ ብቻ አይደለም። ይልቁንም ያ ህልም ለምን እንደተጨናገፈ፣ ያ ተስፋ ዛሬ ላይ የት ላይ እንዳለ ለመመርመርና የነገዋን ኢትዮጵያ ለመቅረጽ የሚያስችለንን ጥበብ ለመሸመት እንጂ። ከዘውድ አገዛዝ እስከ ህዝባዊ ቁጣ በ1960ዎቹ መገባደጃ ኢትዮጵያ በመጪው ዓለም እይታ የአፍሪካ ኩራት ምልክት፣ የጥንታዊ ስልጣኔና የዲፕሎማሲያዊ ማዕከል ነበረች። ግርማዊ ቀዳማዊ ኃይለ ሥላሴ የዘመናት የዘውድ አገዛዝ የመጨረሻው ተምሳሌት የኢትዮጵያ ስም ከፍ አድርገው ነበር። ነገር ግን ከዚህ ገጽታ በስተጀርባ ሌላ ኢትዮጵያ ነበረች። በሚሊዮኖች የሚቆጠሩ ዜጎች በጥንታዊ የመሬት ይዞታ ሥርዓት ስር የሚማቁቁባት፣ ፍትህ የራቃቸው፣ ድምጻቸው ያልተሰማባት ድሃ ኢትዮጵያ። የታሪክ ምሁራን እንደሚሉት የንጉሱ ሥርዓት ትልቁ ችግር ራሱን ማሻሻል አለመቻሉ ነበር። ዓለም እየተቀየረ ነበር። አዲስ የተማረ ትውልድ ብቅ እያለ ነበር። ይህ ትውልድ ለምን ብሎ መጠየቅ ጀምሯል። የመሬት ጥያቄ፣ የብሔር ጥያቄ፣ የዲሞክራሲ ጥያቄ፣ እነዚህ ሁሉ ጥያቄዎች መልስ አላገኙ ነበር። ሥርዓቱ ለውጥን መሸከም አልቻለም። እናም የቁጣው እሳት ተለኮሰ። የወሎ ድርቅና ረሃብ በሚስጥር ተይዞ የሺዎች ሕይወት ሲጠፋ እውነት እንደ ፀሐይ መውጣቱ አልቀረም። የአዲስ አበባ ዩኒቨርሲቲ ተማሪዎች መሬት ላራሹ የሚለውን መፈክር አስተጋቡ። መምህራን የተሻለ ደሞዝና የትምህርት ሥርዓት ጠየቁ። የታክሲ አሽከርካሪዎች በነዳጅ ዋጋ ጭማሪ ላይ አመጹ። አብዮቱ የአንድ ቡድን ፈጠራ አልነበረም፣ የብዙሃኑ የብሶት ድምር ውጤት እንጂ። ከመዋቅራዊ ቅራኔ የተወለደ ነገር ግን በንቁ ዜጎች የፈጠራ አስተሳሰብ የተቀረጸ ማዕበል ነበር። የአብዮቱ የርዕዮተ ዓለም ክርክሮች። የኢትዮጵያ አብዮት ከሌሎች ክላሲካል አብዮቶች እንደ ፈረንሳይና ሩሲያ ጋር የሚመሳሰልበት ትልቅ ነጥብ አለ። የነበረውን አሮጌ ሥርዓት አፍርሶ አዲስ ህልምና አዲስ ተረክ ለመፍጠር መሞከር ነው። ነገር ግን ይህ ህልም በራሱ ውስጥ ብዙ ክርክሮችን ይዞ መጥቷል። ዝመና ወይስ ጉስቁልና? አንዳንዶች አብዮቱ የድህነትና የጉስቁልና ውጤት ብቻ ነው ይላሉ። ነገር ግን እውነታው ከዚህ የጠለቀ ነው። የትምህርት መስፋፋት የፈጠረው አዲስ የተማረ ትውልድ፣ የከተሞች ማደግ፣ የመገናኛ ብዙሃን ሬዲዮና ጋዜጣ ያስፋፉት አዲስ አስተሳሰብ፣ እነዚህ ሁሉ የንቃተ ህሊና ምንጮች ነበሩ። በፖለቲካው ዘርፍ ያሉት እንደሚያነሱት አስገራሚው ነገር የአብዮቱ መሪ ተዋናይ የነበሩት ከድሃው ገበሬ መሃል የወጡ ብቻ አልነበሩም። ብዙዎቹ የዩኒቨርሲቲ ተማሪዎች፣ መምህራን፣ ሌላው ቀርቶ ከራሱ ከመኳንንቱ ቤተሰብ የወጡ ልጆችም ነበሩ። ስለዚህ አብዮቱ የድህነት ብቻ ሳይሆን የዘመናዊነትና የንቃት ውጤትም ነው ብሎ መደምደም ይቻላል። ልሂቃዊ ወይስ ህዝባዊ? ይህ ሌላኛው ትልቅ ክርክር ነው። አብዮቱ በጣት የሚቆጠሩ ልሂቃንና ወታደራዊ መኮንኖች ያቀነባበሩት ነው ወይስ ከታችኛው የህብረተሰብ ክፍል የተቀጣጠለ ህዝባዊ ማዕበል? እውነታው ሁለቱንም ያካትታል።
የተማሪዎች የመምህራንና የታክሲ አሽከርካሪዎች ተሳትፎ ህዝባዊ መሰረቱን የሚያሳይ የወታደሩ ጣልቃ ገብነትና የተማሩ ልሂቃን የርዕዮተ ዓለም አመራር ደግሞ ፖለቲካዊ ገጽታውን ያሳያል። የኢትዮጵያ አብዮት የሁለቱ ጥምረት ውጤት ነው፣ ህብረተሰባዊና ፖለቲካዊ። ኢትዮጵያ ትቅደም እና የተጨናገፈው ህልም። የንጉሱ ሥርዓት ሲወድቅ ስልጣኑን ደርግ የተባለው የወታደራዊ አስተባባሪ ኮሚቴ ተቆጣጠረ። መጀመሪያ ላይ ኢትዮጵያ ትቅደም በሚል መሪ ቃል አዲስ ሥርዓት የመገንባት ተስፋ ሰንቆ ነበር። የአብዮቱ ትልቁ ህልም እውን የሆነ መሰለ። መሬት ላራሹ አዋጅ ወጣ። የገጠር መሬት ለዘመናት ሲያርሱት ለነበሩት ገበሬዎች ተሰጠ። የከተማ ቦታና ትርፍ ቤቶች በመንግሥት ቁጥጥር ስር ዋሉ። ኢትዮጵያዊ ሶሻሊዝም የአዲሲቱ ኢትዮጵያ የፖለቲካና የኢኮኖሚ መመሪያ ሆኖ ታወጀ። ነገር ግን ያ ተስፋ ብዙ አልቆየም። የአብዮቱ ልጆች እርስ በርስ በጠላትነት ተፈራረጁ። የርዕዮተ ዓለም ልዩነቶች ወደ ደም አፋሳሽ የጎዳና ላይ ጦርነት ተሸጋገሩ። አብዮቱ የራሱን ልጆች መብላት ጀመረ። ቀይ ሽብርና ነጭ ሽብር በሚል ስም በሺዎቹ የሚቆጠሩ ወጣቶች፣ ምሁራንና ንጹሐን ዜጎች ሕይወታቸውን አጡ። ለፍትሕና ለእኩልነት የተጀመረው አብዮት ወደ አምባገነናዊና ጨካኝ ሥርዓት ተለወጠ። ያ የለውጥ ህልም ተጨናገፈ። የ52 ዓመታት ትምህርትና የነገው ተስፋ። ዛሬ ከአብዮቱ ከ52 ዓመታት በኋላ ኢትዮጵያ አሁንም በእነዚህ ጥያቄዎች መካከል ትገኛለች። የብሔር ጥያቄ፣ የመሬት ጥያቄ፣ የዲሞክራሲና የኢኮኖሚ ፍትህ ጥያቄዎች አሁንም መልስ ይሻሉ። የአብዮቱን 52ኛ ዓመት ማስታወስ ያለፈውን ቁስል መመርመር ብቻ አይደለም። አብዮተኞችን ማሞገስ ወይም መኮነን ከሚለው አዙሪት መውጣት አለብን። ይልቁንም ይህ ቀን ትናንትን ከዛሬ ጋር የምናገናኝበት፣ ለዛሬው ችግሮቻችን ከትናንቱ ስህተቶቻችን የምንማርበት ወሳኝ አጋጣሚ ነው። የፖለቲካ ተንታኞች እንዲህ ይላሉ። በ1966ቱ ትውልድ የተነሱ ጥያቄዎች ትክክለኛ ነበሩ። ችግሩ የመጣው እነዚያን ጥያቄዎች ለመመለስ የተሄደበት መንገድ ላይ ነው። ዛሬ ያለው ትውልድ ከዚህ ታሪክ ሊማር የሚገባው ትልቁ ነገር የሐሳብ ልዩነትን በጠላትነት ሳይሆን በውይይት መፍታት እንደሚቻል ነው። የፖለቲካ ስልጣንን በጠመንጃ ሳይሆን በዲሞክራሲያዊ መንገድ ማሸነፍ እንደሚገባ ነው። የአብዮቱ ኢዮቤልዩ የትውልዱ ውይይት የሚከፈትበት፣ የታሪክ መጽሐፍት የሚጻፉበት፣ በእያንዳንዱ ዜጋ የእኔ ኢትዮጵያ ምን አይነት መሆን አለባት ብሎ የሚጠይቅበት መድረክ ሊሆን ይገባል። ያለፈውን ታሪክ ሳንክድ ከስተቱ ተምረን መልካም ህልሙን ለዛሬው ተጨባጭ ሁኔታ በሚስማማ መልኩ እንደ አዲስ መተርጎም ይቻላል። የኢትዮጵያ አብዮት 52ኛ ዓመት ዝክር ያለፈውን ለማስታወስ ብቻ ሳይሆን የተሻለች ፍትሐዊና ዲሞክራሲያዊ ኢትዮጵያን ለመገንባት ቃል የምንገባበት ቀን ነው። ያልተቋጨውን ህልም እውን የማድረግ ኃላፊነት የዚህ ትውልድ ኃላፊነት ነው።